ማርኬና ቤዚ በሚያሳዝን ሁኔታ እንግዲህ ዛሬ ተከፍተው ነው የመጡት። በትናንትናው ዕለት እንደዛ ፍልቅልቅ እያሉ ፈንድሻ በፈንድሻ ሆነው ቀናቸውን ደስ በሚል ሁኔታ ነበር ያሳለፉት። እኛ ራሱ በሳቃቸው በጨዋታቸው እየሳቅን እየተጫወትን ነበር ቪዲዮአቸውን የጨረስነው። እኔ ከጥንዶች መካከል ግን ምን እየተፈጠረ እንደሆነ አላውቅም። በቃ አትደሰቱ የተባሉ ይመስል ትንሽ ሲደሰቱ መልሶ ያደስታቸው አፈር ነው የሚገባው። እንግዲህ በአንድ ቀን ጀንበር ምን ተፈጥሮ ነው እንዲህ ነገሮች ግልብጥብጥ ብለው ቤዚም እያለቀሰች ማርኬም እንደዛ በሷ እየተጨነቀ የመጡት። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ ወይ የኔ ውዶች? ሁሉ ሰላም ሰላማችሁ ብዙ ትርፍ ይበልልኝ። ውድ ቤተሰብ እኔ እንጃ እኔ ምን ማለት እንዳለብኝ በጣም ግራ የሚያጋባ ነገር ነው። ምክንያቱም ትናንት እንደዛ ደስታ አይታኝ ዛሬ ደግሞ እንደዚህ እያለቀሰች ስናያት ልብ ይሰብራል። እውነት እኔ በአጠቃላይ ስነግራችሁ የሰው ልጅ የተባለ በሙሉ ሲያለቅስ ባላይ፣ ወንድም የሆነ ሴት ሲያለቅስ ባላይ ሁላ እመርጣለሁ። በቃ ሲያለቅሱ ሳይ ማንም ይሁን በቃ እርብሽ ነው የምለው። ደግሞ እኮ ስታሳዝን እጥፍ ብላ ለቀሰች የኔ እናት። እኔማ እናቴ ያሉሽን ባልሰማሽ ገበያ ባልወጣሽ እንደተባለው ቀን ላይ ፎቶቸውን አይቼ እንዴት ደስ እንደሚል ፈገግታዋ ራሱ እና ያ ፎቶቸው ለግጥሙ እጅግ በጣም ነበር የሚመጥነው። በግጥም ሳቀመጣጥል ውዬ ማታ ላይ ሳይ ሌላ ችግር ተፈጥሯል። እየተላቀሱ ነው የመጡት እና ወይ ፈጣሪ፣ በጣም ከባድ ነው ቤተሰብ። ህይወት ግን ምንም አይነት በቃ ማመን ነው የማንችለው። ዛሬ ደስታ ትሰጠናለች፣ ነገ ደግሞ ትነጥቀናለች። እና እነዚህ ልጆች እንግዲህ ከታረቁ ቢያንስ 2 ቀን 3 ቀን ቢሆናቸው ነው። ደህና ታረቁ ተመስገን ብሎ ተመልካች ምርፍ ሳይል ወደ ደስታቸውን አጣጥመው ሳይጨርሱ ነው ይህ ነገር እየተፈጠረ ያለው። ለካ ከብዙ ሳቆች ጀርባ በጣም ብዙ የተሸፈኑ ነገሮች አሉ፣ ውስጥ ላይ የሚያልፉ በጣም ብዙ ነገሮች። እውነት ብዙ የሚስቁ ሰዎች ውስጣቸው ደህና ነው ማለት አይቻልም። ላይ ከራሴ አንጻር ምናምን ሳስበው አንዳንዴ የሆነ ነገሮችን ስቃችሁ የምታልፏቸው ነገር አለ። በሳቅ ውስጣችሁን የምትሸፍኑት ነገር የለም አለ። እና እኔ ቤዚ ሁሌ ትስቅ ስትጫወት ፍልቅልቅ ስትል እንደዚህ አይነት የሆነ በጣም ከባድ የሆነ ነገር የምታሳልፍ አይመስለኝም ነበር። አይገርማችሁም? ግን ዛሬ ሳያት ያ ሁሉ ፈገግታ ያ ሁሉ ሳቅ ግን ከውስጥ የተደበቀ ነገር እንዳለ ነው የተረዳሁት። እና መጨረሻ ላይ እንደዛ ቁጭ ብላ እኔ እኮ ማንም የለኝም በቃ ብቻዬን ቀረው ስትል ማለት ነው ቤተሰብ እኔ አልቻልኩም። እምባዬ ነው በቃ የፈሰሰብኝ። ታውቃላችሁ፣ አሳዘነችኝ። ማለት እንዴት የሰው ልጅ በዚህ እድሜው እንዴት ብቻዬን ቀረው ብሎ ሊያወራ ይችላል? ሲቀጥል ሌላ ሀሳብ ነው የመጣብኝ። ቤተሰብ እየተባሉ ሰዎች እናት አባቷ አይደሉም? ለቤዚ ያለችው ከዘመድ ጋር ነው። እንዴት የፈለገ ተስፋ ቢቆረጥ በቤተሰብ ቆርጣችሁ ማንም የለኝም ብቻዬን ቀረው ልትሉ አትችሉም። ከምን ሁኔታ ነው ከምን አንጻር ነው ቤዚ እንደዚህ ልትል የቻለችው? ብቻዬን ቀረው ማለቷ ነው እንደዛ ያስፋልኝ። ቤተሰቦች አይደሉም ያልኩት ማለት ነው። በእርግጥ አባቷ ውጭ እንዳለ ነው የምናውቀው። ነገር ግን እኔ እንጃ በዚህን ያክል ደረጃ ምን ቢደርስባት ነው የተማረረችው? የኔ እናት የኔን ስፍስፍ ተንሰፈሰፈች እኮ። እኔ ልንሰፍሰፍልሽ በፈጣሪ ስም። ይሄ ነገር እግር የሰደደ ማለት የቆየ ነገር ነው። ደክሞኛል ሰልችቶኛል እስከ ማለት ያደረሳት ታውቃላችሁ። የሰው ልጅ በአንድ አይደለም ተስፋ ሊቆርጥ የሚችለው። ነገሮች ይደጋገማሉ ይደጋገማሉ ይደጋገማሉ። አንድ አይነት ህይወት ተመሳሳይ ህይወት ስታሳልፉ ይኸው መጨረሻው እንደዚህ ነው የሚሆነው። ተማራችሁ እንድትናገሩ ያደርጋችኋልና እና ቤዚ ከቤተሰቦቿ ጋር ትጣላ በእርግጠኝነት የምናገረው ብቻዬን ቀረው ብላ አትናገርም ነበረ። የሆነ ችግር አለ የተፈጠረባት እዛው ካለችበት ቤተሰብ ላይ የተፈጠረ ነው። ነገሩ ደግሞ በማርኬ ጉዳይ አይደለም። ከማርኬ ጋር የተገናኘ መስሎኝ ነበረ፣ ግን ከእሷ አነጋገር እንደተረዳዋት በፍጹም ከማርኬ ጋር የሚገናኝ ነገር አይደለም። ለምን ማርኬ እንደዛ ሲያስጨንቃት ለሱ መናገር አልፈለገችም። ከሱ ጋር የተያያዘ ነገር ቢሆን በእርግጠኝነት ነው የምላችሁ በቃ ማለት ልረጋጋ፣ አሁን ጥሩ ስሜት ላይ አይደለሁም፣ ግን ስረጋጋ ሁሉንም ነገር እነግርሃለሁኝ ብላ በስነስርዓቱ ታስረዳ ነበር። ግን እሷ የፈለገችው ነገሮችን በቃ አምቃ መያዝ ነው። ለማርኬ መናገር አትፈልግም። ውስጥ ላይ የተፈጠሩ ያሉ ነገሮችን እንደዚህ ሆንኩ እንደዚህ ሆኖ እኮ ብላ በዝርዝር መናገር አልፈለገችም ለማርክ ማለት ነው። እንደኔ ግን ፍቅረኛ ማለት ታዲያ እስከ መቼ ድረስ ነው? ማለት ፍቅረኛ ስትሆኑ ችግራችሁን፣ መከራችሁን፣ ደስታችሁን፣ ሀዘናችሁን በአንድ ላይ ለመካፈል ነው።
ምንም እንኳን ምናልባት በምትናገረው ነገር ማርኬ መፍትሄ ላይሰጣት ይችላል። ግን ደግሞ ማን እንደመናገር ነገሮችን አምቆ ለብቻ ከማምሰልሰል አብራችሁ ተጨነቁበት። እስኪ ቤዝዬ ማለት በቃ ንገሪው፣ ያለውን ነገር ንገሪው። ማርኬ ደግሞ ስህተት ነው እንዲህ ካሜራ ላይ በቃ ካልነገርሽኝ ብለ ሙጭጭ ማለት የለብህም። ለምን የቤተሰብ ጉዳይ ይሄ ፕራይቬት ነገር ነው። በቃ ፕራይቬት የሆኑ ነገሮችን ከዛው እንጂ ሚዲያ ላይ አሳልፈው ማውራት አይጠበቅባችሁም። እንደዚህ እንዳታደርግ ሚዲያ ላይ ራሱ ከዚህ በኋላ አምጥተ አውሪኝ በቃ ንገሪኝ ብለ እንዳታስጨንቃት። ይሄ ጥሩ አይደለም። ማስጨነቅም ከፈለግ እንድትነግርህ ለግል በቃ ምንም አይነት ካሜራ ሳትይዝ ዝም ብለህ ሄደህ እንድትነግርህ አድርግ እንጂ ካሜራ ላይ እኔ ራሱ እንደዚህ ስለ ቤተሰብ ባታወራ ደስ ይለኛል። ምክንያቱም ለእሷ ጥሩ ነገር አይፈጠርም። እኛ ከዚህ በ30 ደቂቃ በ20 ደቂቃ በምናያቸው ልክ ነው የምንጨነቀው። ግን እኛ ከምንጨነቅላቸው በላይ የእሷ የሚመጣባት መዘዝ ከእሷ ላይ የሚፈጠሩ ነገሮች ጥሩ ላይ መጡ ይችላሉ። ምክንያቱም ከባድ ነው። ቤተሰብን አሳልፋችሁ ሚዲያ ላይ መስጠትም አይጠበቅባቸውም እና የተፈጠረ ነገር ካለ ከቤተሰብ ማስታረቅም ካለብን ማርኬ እንደምንም አድርገህ አስታርቃት። የተፈጠረውን ነገር ለማወቅ ከዛው ካሜራ ላይ ሳትመጣ አጣራና ነገሩን ድረስበት፣ ጠይቃት እሷን እና እኔ ማለት ጭራሹ በቃ ከዚህ መኖር አልፈልግም ማለች እኮ። እኔ እንጃ ምንድን ነው ግን ውዶችዬ፣ ቤተሰብ እኔ ግራ ነው የገባኝ። እንዲህ ነው ብዬ ለመፍረድ ራሱ ምኑን ጫፍ ይዤ ላውራው ግራ ያጋባል። ማለት እንዴት ነው ሀገር አስለቅቆ እስከሚያስሄድ ድረስ ያደረሳት ነገር እና ይሄ ነገር የረዥም ጊዜ ቁስል ነው። ያሁን አይመስልም፣ በአንድ ቀን የተፈጠረም አይደለም። ችዬ በቃ አብቅቻለሁ፣ ሰልችቶኛል፣ ህይወት አስጠላችኝ ያለች እኮ የኔ እናት በዚህ እድሜዋ እንዴ! እና በዚህ ሌላ ነገር ከማሰብ ለሱ ተናግረሽ መፍትሄ ሊመጣ ይችላል። መፍትሄ በእርግጠኝነት ሊመጣ ይችላል። ያው አንዱ ነው ከማሰብ ሁለቱ ናችሁ ስታስቡ ያንዳቸው ሀሳብ ነገሩን ወደ ማስማማት ሊያመጣ ስለሚችል ነገሩን ለሱ ንገሪው፣ ለማርክ ንገሪው። በቃ ዝም አትበይ የኔ እናት፣ ደግሞ እንደዚህ አትሆኝ፣ እስኪ አታልቅሽ። ወይ የኔ አሳዛኝ ማርያምን፣ ወይኔ እግዚአብሔርዬ አምላኬ፣ ወይ እኔ እንጃ አላቅም። እናንተ ማለት በቃ ቤዚና ማርኬ ብቻ አይደሉም እኮ ጥንዶች የተባሉ ማለት ነው። እግዚአብሔርን በቃ በየቤቱ ስታያቸው እንደዚህ ሀዘን፣ ደስታቸው መደፍረስ፣ ሳቃቸው ጠፍቶ ምናምን